ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላቶችን በእንግሊዘኛ እንዴት መጻፍ እንደምንችል ዛሬ በደንብ እናያለን። በተለይ እንዲህ በቴክስት ብዙ ጊዜ በተደጋጋሚ በአማርኛ የምንጽፋቸውን ሀሳቦችን በእንግሊዘኛ ፊደላቶች ሌተሮች ተጠቅመን እንዴት መጻፍ እንደምንችል ዛሬ እናያለን ማለት ነው። በቅድሚያ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ቤተሰብ ሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ አሁን ቀጥታ ወደ ክላሳችን እንገባለን። ከዚህ ጋር የምታዩዋቸው እነዚህ በዚህኛው መስመር ያሉት የአማርኛ ቃላቶች አረፍተ ነገሮች ናቸው። በዚህ ደግሞ እነዚህ አማርኛዎቹ ቀጥታ የእንግሊዘኛ ፊደላቶችን ተጠቅመን እንዴት እንጽፋቸዋለን የሚለውን ዛሬ እናያለን ማለት ነው። እኔ ከመጀመሪያው ጀምሬ አማርኛውን አነባለሁ መጀመሪያ፣ ከዛ ደግሞ እንግሊዘኛውን እያልን በቀጥታ እንሄዳለን ማለት ነው። አሁን ከዚህ ከመጀመሪያው ከአማርኛው ስንጀምር ምን ያለ እዚህ ጋር ሰላም 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 ነሽ ነሽ ሰላም ነሽ ይላል። አሁን ሰላም ነሽ የሚለውን በእንግሊዘኛ ሌተሮች ተጠቅመን እንዴት እንጽፈዋለን? ሰላም ነሽ የሚለውን በእንግሊዘኛ ተርጉመን ሳይሆን ቀጥታ ሰላም ነሽ የሚለውን በእንግሊዘኛ ፊደላቶች ተጠቅመን መጻፍ ማለት ነው። ስለዚህ እንዴት ይሆናል? ልክ እንደ አማርኛው ነው የሚጻፍ። አሁን አማርኛ በእንግሊዘኛ ስትጽፉ ኖርማሊ አማርኛ እንደምትጽፉት ቅደም ተከተል ነው። በእንግሊዘኛ ትርጉም ቢሆን ቦታ በቀየር ኦርደር ምናምን ይቀያየራል። ነገር ግን ይህን ራሱን ግን በአማርኛ በእንግሊዘኛ ስትጽፉ በዚሁ ቅደም ተከተል መጀመሪያ ሰን ትጽፋላችሁ፣ ከዚያ ላ መጨረሻ እዚያ ም እያላችሁ በቅደም ተከተሉ ትሄዳላችሁ ማለት ነው። ስለዚህ አሁን መጀመሪያ ሰላም የሚለውን ስንጽፎ እዚህ ጋር ይኸው ሰ ማለት ኤስኢ ነች። ኤስኢ ሰ ትባላለች። ኤልኤ ደግሞ ላ ነች። ኤም ደግሞ ም ነች። እነዚህ በላይ ሰላም ይላል። ሰላም ነሽ የሚለውን ደግሞ ስንጽፎ ደግሞ ነ ማለት ኤንኢ ነች። ኤንኢ ሽ ማለት ደግሞ ኤስ ኤች ነች። ስለዚህ ምን ነሽ ይላል። ነሽ በአንድ ላይ ሰላም ነሽ። ይኸው እንደ አማርኛው። በአማርኛ ከፈለጋችሁ እንደዚህ ትጽፋላችሁ። የእንግሊዝኛ ፊደላቶችን ተጠቅማችሁ መጻፍ ከፈለጋችሁ ደግሞ እንደዚህ ትጽፋላችሁ ማለት ነው። ሁለቱ ምንድነው የሚል ሰላም ነሽ፣ ሰላም ነሽ ይላል። እሺ ወደ ሁለተኛው ስመጣ ደግሞ እዚህ ጋር ምን ይላል? እንዴት 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 ነህ ነህ እንዴት ነህ ይላል። እንዴት ነህ የሚለውን አሁን በእንግሊዘኛ ፊደል ተጠቅመን ስንጽፍ ደግሞ በእንግሊዘኛ ኢ ነች። ኢ እንደ እ ወይም ደግሞ እንደ ኤ ትነበባለች። እንደ እ ወይም እንደ ኤ ትነበባለች። ን ማለት ስድስተኛ የነ ቤተሰብ ስለሆነች ኤን ብቻ ነች። ዴ ደግሞ የደ ቤተሰብ አምስተኛ ፊደል ደግሞ አናባቢ ኢ ነው የምንጠቀም። ስለዚህ ዲኢ ዴ ነው። ቲ ደግሞ ት። እነዚህ በአንድ ላይ የሚላሉ እንዴት ይላል። እንዴት ነህ የሚለው ደግሞ ነ ኤንኤ ነች። እዚህ ጋር ነግራችኋለሁ። ኤንኢ ህ ማለት ደግሞ ኤች ብቻ ይህ በአንድ ላይ የሚላል ነህ ነህ ይላል። ስለዚህ እንዴት ነህ ብለን እንጽፋለን ማለት ነው። ይኸው በአማርኛው እንዴት ነህ ይላል። እንግሊዘኛውም እንዴት ነህ እንዴት ነህ። እሺ ወደ ሶስተኛው ስመጣ ደግሞ የት 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 ሁነሽ ሁነሽ የት ሁነሽ ነው የት ሁነሽ ነው ይላል። አሁንም ይሄኛው አማርኛ ነው። የት ሁነሽ ነው የሚለው በእንግሊዝኛ ስጽፈው ደግሞ ከዚህ ጋር እንደምታዩት ይሆናል። የት የሚለው መጀመሪያ ይጻፋል። ዋይ ኢ ቲ የት የት። እሺ ኤች ዩ ሁ ኤን ኢ ነ ኤስ ኤች ደግሞ ሽ ኤስ ኤች እዚህ ጋር ነግራችኋለሁ። ነሽ ስንል ኤስ ኤች። ስለዚህ የሚለው ሆነሽ ይላል። ሆነሽ ነው የሚለው ደግሞ ኤን ኢ ነ ነው። ው ደግሞ ስድስተኛ ፊደል አናባቢ የሌለው ደብሊው ብቻ ማለት ነው። ስለዚህ ምን ነው ይላል። ሰው በአንድ ላይ ስናነበው የት ሆነሽ ነው በእንግሊዘኛ። አማርኛው የት ሆነሽ ነው የሚለው እንደዚህ፣ እንግሊዘኛው ደግሞ በዚህ መንገድ ይጻፋል ማለት ነው። እሺ ቀጣዩ ደግሞ ስራ ስራ ላይ ነኝ ስራ ላይ ነኝ ስራ ላይ ነኝ። እሺ ስራ ለማለት ኤስ አር ኤ ስራ ይላል። ስራ ላይ ኤልኤ ላ ነች። ዋይ ደግሞ እንደ ይ ትነበባለች። ስለዚህ ላይ ይላል። ላይ እሺ ነኝ ለማለት ደግሞ ኤን ኢ ነ
ጂኤን ደግሞ ኝ ጂኤን ኝ ኘን በእንግሊዘኛ ስንጽፋት ጂኤንኢ ነች። ነገር ግን ይቺ ኝ ማለት ደግሞ ስድስተኛ ፊደል ስለሆነች አናባቢ ሳንጠቀም ጂ እና ኤን ሁለቱን እንደ ኝ እናነባቸዋለን። ሶ ነኝ ይላል ማለት ነው። እሺ ስለዚህ በአንድ ላይ ስናነበው ምን ይላል? ስራ ላይ ነኝ። ስራ ላይ ነኝ ይላል። ያው አማርኛው ስራ ላይ ነኝ እንደዚህ ነው። እንግሊዘኛው ደግሞ በዚህ መንገድ ይጻፋል። እሺ ቀጣዩ ደግሞ ከዚህ ጋር ቤተሰብ 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 እንዴት እንዴት ናቸው ናቸው ቤተሰብ እንዴት ናቸው ይላል አማርኛው። ወደ እንግሊዘኛ ስንቀይረው ደግሞ ቤተሰብ የሚለው መጀመሪያ ይጻፋል። ቢኢ ቤ ነች። ቲኢ ተ ኤስኢ ሰ እና ቢ ደግሞ እንደ ብ ትነበባለች በሳድስ። ስለዚህ ይላል ቤተሰብ ቤተሰብ። እሺ እንዴት የሚለው እንደዚህ ይጻፍ። እዚህ ጋር እነግራችኋለሁ። እንዴት ነው ስንል ጽፈነዋል። ስለዚህ እንዴት እንዴት ናቸው ደግሞ ኤንኤ ና ሲ ኤች ኢ ቸ ቸ ደብሊው ደግሞ እንደ ው ትነበባለች። ስለዚህ የሚለን ናቸው በአንድ ላይ ቤተሰብ እንዴት ናቸው የሚለው በእንግሊዘኛ እንደዚህ ይጻፋል። አማርኛው ደግሞ መጀመሪያ እንዳየነው ቤተሰብ እንዴት ናቸው ብለን በዚህ መንገድ መጻፍ እንችላለን ማለት ነው። እሺ ቀጣዩ ደግሞ ከዚህ ጋር በተመቸህ 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 ጊዜ ጊዜ ደውል ደውል በተመቸህ ጊዜ ደውል የሚለውን ደግሞ በእንግሊዘኛ ስንጽፈው በተመቸህ የሚለው መጀመሪያ ሲጻፍ ቢኢ በ ቲኢ ተ ኤምኢ መ ሲ ኤች ኢ ቸ አይች ደግሞ ህ በአንድ ላይ በተመቸህ በተመቸህ ጊዜ የሚለው ደግሞ ጊ ማለት የገቤ ሶስተኛ ፊደል ስለሆነች ሶስተኛ ፊደላቶች ደግሞ አናባቢ አይ ነው የሚያስገቡ። ስለዚህ ጂ አይ እንደ ጊ ትነበባለች። ዜ አምስተኛ ፊደል ዜድኢ በአንድ ላይ ጊዜ ጊዜ። እሺ ደውል የሚለው ደግሞ ደ ማለት የመጀመሪያ ፊደል ስለሆነች ዲኢ ነው። ዲኢ ደ ው ሁለተኛ ፊደል ደብሊው ዩ ምክንያቱም ሁለተኛ ፊደላቶች አናባቢ ዩ ስለሚያስገቡ ደብሊው ዩ እንደ ው ትነበባለች። መጨረሻ ኤል ደግሞ እንደ ል በስድስተኛ ፊደል ደውል። ሶ በአንድ ላይ በተመቸህ ጊዜ ደውል በተመቸህ ጊዜ ደውል። እሺ ወደ ቀጣዩ ስንሄድ ደግሞ ነገ ነገ እመጣለሁ ነገ እመጣለሁ ነገ እመጣለሁ የሚለው አማርኛው ሲጻፍ እንደዚህ ነው። በእንግሊዘኛ ስንጽፈው ደግሞ መጀመሪያ ነገ ኤንኢ ነ ጂኢ ገ ነገ ሁለቱም የመጀመሪያ ድምጾች ስለሆኑ አናባቢ ሁለቱም ቦታ ላይ ኢ ነው የምናስገባ ነገ። እመጣለሁ የሚለው ደግሞ ኢ እንደ እ ትነበባለች። ቀደም ብዬ ነግራችኋለሁ። እንዴት ስንል ኢ ነው መጀመሪያ የጀመርነው። እዚህ ጋር እ ስለሆነች ኢን እንጽፋለን። መ ማለት ደግሞ ኤምኢ ነች። ኤምኢ መ ጣ ቲኤ ለ ኤልኢ እና ሁ ደግሞ ኤችዩ አንድ ላይ እመጣለሁ ነገ እመጣለሁ ነገ እመጣለሁ ይላል። እሺ የመጨረሻው ደግሞ ከዚህ ጋር ምን ይላል? በጣም በጣም አሪፍ አሪፍ ነው ነው በጣም አሪፍ ነው በጣም አሪፍ ነው ይላል። እሺ ይሄን ደግሞ ስንጽፈው በጣም የሚለው ቢኢ በነች ቲኤ ጣ ከዚህ ጋር አይተናል። እመጣለሁ እመጣለሁ ስል ቲኤ ጣ ኤም ደግሞ እንደምትነበባለች ማለት ላይ በጣም ይላል በጣም። እሺ አሪፍ የሚለው ደግሞ ኤ እንደ አ ትነበባለች። ኤ እንደ አ ነው የምትነበብ ብዙ ጊዜ። አር አይ ደግሞ ሪ ነች ሶስተኛ ፊደል አናባቢ አይ። ኤፍ ደግሞ እንደ ፍ ትነበባለች። ስድስተኛ ፊደሎች አናባቢ አያስገቡ ኤፍ ብቻ ነው። ስለዚህ አሪፍ ይላል። እሺ ነው የሚለውን ደግሞ ነው የሚለው ኤንኢ ነ ደብሊው ደግሞ ው በአንድ ላይ አሪፍ ነው አሪፍ ነው በጣም አሪፍ ነው። አማርኛው ደግሞ በጣም አሪፍ ነው እንደዚህ ነው። እንግሊዘኛ ሲሆን ደግሞ እንደዚህ ይጻፋል ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይህን ይመስላል። ዛሬ የአማርኛ ቃላቶችንም አረፍተ ነገሮችንም ከሰው ጋር ብዙ ጊዜ ለማውራት የምንጠቀማቸው ሀሳቦችን ወደ እንግሊዘኛ እንዴት ቀይረን ደግሞ መጻፍ እንደምንችል ወይም ደግሞ የእንግሊዘኛ ፊደላቶችን እንዴት ተጠቅመን እንደምንጽፍ ዛሬ ለማየት ሞክረናል። በቀጣይ ደግሞ በሌሎች ክላሶች እመለሳለሁ። መልካም ጊዜ። ባይ ባይ